ጤና ይስጥልኝ። ይህ ኢትዮዴስክ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ እየጋበዝን የዕለቱን ዜናዎች አበይት ነጥቦችን በማስቀደም አሁን እንጀምራለን። በመቀሌ የደብረ ጽዮን ቡድን ናቸው የተባሉ ታጣቂዎች የኢትዮጵያ ንግድ ባንክ መቀሌ ዋና ቅርንጫፍ በ12 መኪኖች ከበው የዘረፋ ሙከራ ማድረጋቸው ተሰማ። ህወሓትን እናፈርሳለን ያፈና መዋቅሩንም እንበጣጥሳለን ሲሉ ጀነራሏ ተናገሩ። ታዋቂው የእንግሊዝ ሚዲያ ህወሓትን ለመገልበስ ስለሚንቀሳቀሰው የሐራ መሬት ኃይል ከባድ መረጃን ይዞ ወጥቷል። አንድ የቡድኑ ከፍተኛ ጀነራል ህወሓትን እንበጣጥሰዋለን ሲሉ ዝተዋል። የብልጽግናና ህወሓት ጦርነት አይቀሬ ነው ተብሏል። ዝርዝራለን። የጦርነቱ ፊሽካ እንዲነፋ ኢሳያስ ወሰኑ። በቃኝ ሲሉ ነቅለው መውጣታቸውን ይፋ አድርጓል። የሻዕቢያ አለቃ ከህብረቱ መውጣታቸውን የተመለከተ ደብዳቤ ለዶክተር ወርቅነህ ገበየሁ አስገብቷል። ይህን ተከትሎ አዲስ አበባና አስመራ ከመቼውም ጊዜ በላይ ለጦርነት እንደቀረቡ አመላካች ሆኗል። ትሰሙታላችሁ። የተባበሩት መንግስታት ድርጅት ኢትዮ ኤርትራን አስጠነቀቀ። አንተም ተው አንተም ረፍ ብሏል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬሽ ወደ ጦርነት ለመግባት በየፊናቸው እየተዘጋጁ እንደሆነ የሚነገርላቸውን ኢትዮጵያና ኤርትራ የአልጀርሱን የድንበር ስምምነት እንዲያከብሩ አሳስበዋል። ማስጠንቀቂያው ከድንበር ጉዳይ ባለፈ አሰብን የተመለከተ ነው። ታዳምጡታላቸው። የኤርትራ መንግስት የኢሳያስ የሳውዲን ጉብኝት አስመልክቶ የተጠቀመውን የውሸት ምስል በርካቶችን እያነጋገረ ነው። ኢሳያስ ከኤርትራ ኤርፖርት ወደ ሳውዲ አረቢያ አደረጉት ተብሎ የቀረበው ምስል የተቀናበረ መሆኑን ቢቢሲ ይፋ አድርጓል። ኢትዮጵያ የባህር በር ጥያቄ ማንሳቷን ተከትሎ ፕሬዝዳንት ኢሳያስ አፈወርቂ ወደ ሳውዲ በርካታ ጊዜ መመላለሳቸው እያነጋገረ ይገኛል። የአሜሪካ መንግስት ከ3 ዓመት በፊት ኢትዮጵያን በጊዜያዊ የህግ ጥበቃ በአገሪቱ ውስጥ እንዲኖሩ የፈቀደበትን አሰራር እንዲያበቃ አድርጓል። በዚህ ጉዳይ የተነሳ በርካታ ኢትዮጵያን የፖለቲካ ጥገኞችን አሳስቧል። ትሰሙታላቸው። የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎችን መረጃዎች ይዘናል። አሁን በዝርዝር ወደምንመለከታቸው እናመራለን። በ840 ሺህ ብር ቅድመ ክፍያ ከቤተ መንግስት አቅራቢያ ፒያሳ ላይ በፍሬንድሺፕ እና በአራዳ ፓርክ በተከበበው የሜሪት ፕሮፐርቲስ ቅንጡ የሆነ የመኖሪያ መንደር ላይ 65% ለሚከፍሉ 35% ቅናሽ የተደረገባቸውን ቤቶች ማግኘት ይችላሉ። ባለ 2 መኝታ በ5.4 ሚሊዮን ሙሉ ክፍያ፣ ባለ 3 መኝታ በ7.8 ሚሊዮን ሙሉ ክፍያ እንዲሁም የግንባታውን ሂደት እያዩ የሚከፍሉበትን አማራጭ ከ10% ቅድመ ክፍያ ጀምሮ አቅርበንልዎታል። ባለ 2 መኝታ በ840 ሺህ ብር፣ ባለ 3 መኝታ በ1.2 ሚሊዮን ቅድመ ክፍያ እኛ ጋር ማግኘት ይችላሉ። ምን ይሄ ብቻ 40% የተረጋገጠ የባንክ ብድርም አመቻችተናል። ይህንን ዘመናዊ መንደር የግሉ ለማድረግ ታች ባሉት ስልኮች ይደውሉልን። በመቀሌ የደብረ ጽዮን ቡድን ናቸው የተባሉ ታጣቂዎች የኢትዮጵያ ንግድ ባንክ መቀሌ ዋና ቅርንጫፍ በ12 መኪኖች ከበው የዘረፋ ሙከራ ማድረጋቸው ተሰምቷል። ይሁንና በመዲናዋ መቀሌ የታጠቁ ኃይሎች የኢትዮጵያ ንግድ ባንክን ለመዝረፍ ያደረጉት ሙከራ ጥሬ ገንዘብ አስቀድሞ በመሸሹ ሙከራው ሳይሳካ መቅረቱ ምንጮች ተናግረዋል። በከተማ ውስጥ የህወሓት ታጣቂዎች ናቸው የተባሉ የታጠቁ ኃይሎች በተለያዩ አካባቢዎች የሚገኙ የኢትዮጵያ ንግድ ባንክ ቅርንጫፎችን በኃይል በመዝረፍ ጥሬ ገንዘብ ለመውሰድ ያደረጉት ሙከራ እንዳሰቡት ሳይሆን መቅረቱን ለማወቅ ተችሏል። ትናንት አመሻሽ 12 ሰዓት ገደማ ጀምሮ የህወሓት ታጣቂዎች ባንክ ቅርንጫፎች ውስጥ በመግባት ዘርፊያውን ያካሄደ ነበረ። ቢሆንም ከተወሰነ ጥሬ ገንዘብ ውጪ ሊዘርፉ ያሰቡትን ያክል የገንዘብ ክምችት ማግኘት አለመቻላቸውንም የከተማዋ ነዋሪዎች ተናግረዋል። መንግስት ታጣቂዎቹ የዘርፊያ ድርጊት ሊያካሂድ ይችላሉ በሚል ቀድሞ በመጠርጠር በቅርንጫፎች ውስጥ የነበሩ ከፍተኛ የጥሬ ገንዘብ ክምችቶችን አስቀድሞ ወደ አስተማማኝ ቦታ በማሸሹ ምክንያት ታጣቂዎቹ ከፍተኛ ገንዘብ ሳይወስዱ መቅረታቸው ተገልጿል። ይህም ታጣቂዎቹ ከፍተኛ መጠን ያለው ገንዘብ የመውሰድ እቅዳቸውን እንዳያሳኩ አድርጓቸዋል ነው የተባለው። ነዋሪዎቹ እንደሚሉት የታጣቂዎቹ ዋና ትኩረት የመንግስት ባንክ ቅርንጫፎች ላይ ብቻ የነበረ ሲሆን ከዚህም የዘርፊያ ድርጊት ውጪ በከተማዋ ሌላ ከፍተኛ የጸጥታ ችግር አልተፈጠረም። መንግስት በክልሉ የሚገኙ የገንዘብ ክምችት
ምልክቶችን አስቀድሞ እንዳሸሸ መግለጹን ተከትሎ የትግራይ ክልል ነዋሪዎች ባንኮች በሚሰጡት አገልግሎት ላይ ከፍተኛ ችግር እንደገጠማቸውና በክልሉ ከፍተኛ የጥሬ ገንዘብ እጥረት ተከስቶ መሰንበቱን መዘገቡ ይታወሳል። ይህም የዕለት ተዕለት የንግድና የኢኮኖሚ እንቅስቃሴ ላይ ከፍተኛ ተጽዕኖ አሳድሯል። የተዘረፈው ገንዘብ ትክክለኛ መጠን እስካሁን አልተገለጸም። የተባበሩት መንግስታት ድርጅት ኢትዮ ኤርትራን አስጠነቀቀ። አንተም ተው አንተም ረፍ ብሏል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬሽ ወደ ጦርነት ለመግባት በየፊናቸው እየተዘጋጁ እንደሆነ የሚነገርላቸውን ኢትዮጵያና ኤርትራ የአልጀርሱን የድንበር ስምምነት እንዲያከብሩ አሳስቧል። ማስጠንቀቂያው ከድንበር ጉዳይ ባለፈ አሰብን የተመለከተ ነው። የተባበሩት መንግስታት ድርጅት ኢትዮጵያና ኤርትራ ወደ ጦርነት እንዳይገቡ ለሁለቱም ሀገራት መሪዎች ማስጠንቀቂያ ሰጥቷል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬሽ ወደ ጦርነት ለመግባት በየፊናቸው እየተዘጋጁ ነው ተብሎ የሚነገርላቸውን ኢትዮጵያና ኤርትራ የአልጀርሱን ድንበር ስምምነት እንዲያከብሩ አሳስበዋል። ጉቴሬሽ ማሳሰቢያ የሰጡት በኢትዮጵያና ኤርትራ መካከል የተፈረመው የአልጀርስ ስምምነት 25ኛ ዓመት በማስመልከት ባስተላለፉት መልእክት ነው። ከ25 ዓመታት በፊት ታህሳስ 3 1993 ዓ.ም በቀድሞ የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊና የያኔው የዛሬ ኤርትራ ፕሬዝዳንት ኢሳያስ አፈወርቂ አልጀርስ ላይ ስምምነት መፈራረማቸው ይታወቃል። ስምምነቱ ከ100,000 በላይ ሰዎች የሞቱበትን የሁለት ዓመት ጦርነት ከማስቆም አልፎ የግጭቱን ከመሰረቱ ለመፍታት የድንበር ኮሚሽን የተቋቋመበት ነበር። በስምምነቱ መሰረት የተቋቋመው የኢትዮ ኤርትራ የድንበር ኮሚሽን የአየር ካርታ ከማካለል በዘለለ መሬት ላይ የወረደ ተፈጻሚነት ዛሬም ድረስ አልተገኘም። የድንበር ውዝግቡ በተጨባጭ መሬት ላይ የወረደ መፍትሄ ባለማግኘቱ ዛሬም ወደ ጦርነት ለመግባት ገፊ ከሆኑ ምክንያቶች መካከል አንዱ ሆኗል። የስምምነቱ አለመተግበር ከሌሎች ካሁናዊ ገፊ ጉዳዮች ጋር ተደማምሮ ወደ ጦርነት እንዳያመራ የተባበሩት መንግስታት ድርጅትን ጨምሮ ዓለም አቀፉ ማህበረሰብ አስግቷል። በአልጀርሱ ስምምነት 25ኛ ዓመት ላይ መግለጫ የወጡት የተባበሩት መንግስታት ዋና ጸሐፊ በአሁኑ ወቅት በኤርትራና በኢትዮጵያ መካከል ውጥረት መፍጠሩን እንደሚረዱ ገልጿል። በሁለቱ ሀገራት መካከል እንደ አዲስ እያገረሻ ያለው ውጥረት ለቀጠናው የሰላም ሁኔታ አደገኛ መሆኑን ጉቴሬስ በመግለጫቸው ጠቁሟል። የተፈጠረው ውጥረት አሳሳቢ መሆኑን የገለጹ ጉቴሬስ የኢትዮጵያና ኤርትራ መሪዎች በአልጀርሱ ስምምነት የገቡትን የድንበር ቃል ኪዳን እንዲያከብሩ አሳስበዋል። ፕሬዝዳንት ኢሳያስ አፈወርቂና ጠቅላይ ሚኒስትር አብይ አህመድ ወዳጅ በነበሩበት ወቅት በ2018 ዓ.ም የአልጀርሱን ስምምነት የተቀመጡ የድንበር ስምምነቶችን ለማክበር የቃል ኪዳን ሰነድ መፈረማቸው ይታወሳል። በኢሳያስና በጠቅላይ ሚኒስትር አብይ የተፈረመው የአልጀርሱን ስምምነት የመቀበልና ተግባራዊ ማድረግ ስምምነት ዳግም አደጋ ውስጥ ገብቶ ዛሬ ላይ ውዝግቡ ወደ ቀይ ባህር ተሻግሯል። በኢትዮጵያ በኩል ከባድመ እስከ ቡሬ እልባት ያላገኘው ድንበር ውዝግብ ዛሬ ላይ የሚቃኘው ከባህር በር ጋር ተያይዞ ነው። ኤርትራ የአልጀርሱን ስምምነት መሰረት በማድረግ የተፈረደልኝ መሬት በሰሜኑ የኢትዮጵያ የእርስ በርስ ጦርነት አጋጣሚ እጅ ገብቷል እያለች ነው። ይሁን እንጂ ኢትዮጵያ አይደለም የአልጀርሱን ስምምነት የኤርትራን አገርነት ጭምር ጥያቄ ውስጥ በማስገባት አሰብን የማስመለስ ጥያቄ አንስታለች። የተባበሩት መንግስታት ዋና ጸሐፊ የአልጀርሱ ስምምነት የተፈረመበትን 25ኛ ዓመት በማስመልከት ባወጡት መግለጫ ልዩ ቀን በሚል ቢዘክሩትም በተወያዮቹ በኩል ግን ያከተመለት ይመስላል። አብይና ኢሳያስ በፈረሙት ስምምነት መሰረት ኢትዮጵያና ኤርትራ በመካከላቸው ያለው የድንበር ግጭት በዘላቂነት ለመፍታት ዘላቂ ሰላምን ለማስፈንና የሁለቱንም ሀገራት ሉዓላዊነትና የግዛት አንድነትን እንዲያከብሩ የሚያዘውን የሰላም ስምምነት ቃል እንዲያከብሩና ለዚህም ቁርጠኛ መሆናቸውን በድጋሚ እንዲያረጋግጡ ዋና ጸሐፊው ጥሪ አቅርበዋል። መሪዎቹ ከ7 ዓመት በፊት የጀመሩትን ሰላማዊ ግንኙነትና ኢኮኖሚያዊ ትብብር በማስቀጠል ከቀጠናዊና ዓለም አቀፉ ማህበረሰብ ጋር መስራታቸውን እንዲቀጥሉ ዋና ጸሐፊው አሳስበዋል። ለዚህም የተባበሩት መንግስታት ያለሰለሰ ጥረት እንደማይለያቸውና ሁሌም ከጎናቸው መሆኑን ዋና ጸሐፊ አንቶኒዮ ጉተሬዥ አረጋግጠዋል።
የጦርነቱ ፊሽካ እንዲነፋ ኢሳያስ ወሰኑ። በቃኝ ሲሉ ነቅለው መውጣታቸውን ይፋ አድርገዋል። የሻዕቢያው አለቃ ከህብረቱ መውጣታቸውን የተመለከተ ደብዳቤ ለዶክተር ወርቅነህ ገበየሁ አስገብተዋል። ይህን ተከትሎ አዲስ አበባና አስመራ ከመቼውም ጊዜ በላይ ለጦርነት እንደቀረቡ አመላካች ሆኗል። የኤርትራ ማስታወቂያ ሚኒስቴር ባወጣው መግለጫ ኤርትራ ከድርጅቱ ለመውጣት መወሰኗ ለኢጋድ ዋና ጸሐፊ በይፋ ማሳወቋን ገልጿል። የኤርትራ ከኢጋድ አባልነት የመውጣት ውሳኔን በተመለከተ ከድርጅቱ በኩል እስካሁን የተባለ ነገር የለም። ኤርትራ ከአባልነት ለመውጣት የወሰነችው ኢጋድ የተጣለባትን ሕጋዊ ኃላፊነት አልተወጣም በማለት መሆኑን በመግለጫው ላይ የተጠቀሰ ሲሆን በተጨማሪም ለአባላቱ ምንም ተጨባጭ ስትራቴጂክ ጥቅም ያልሰጠ ድርጅት ነው በማለት ተችቷል። ኢጋድ ቀጠናውን መረጋጋት ላይ ድጋፍ ማድረግ ያልቻለ ድርጅት ነው በማለት የወቀሰችው ኤርትራ በዚህ የተነሳ ራሷን ከአባልነት ለማስወጣት መወሰኗን አስታውቃለች። የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድ የተመሰረተው በ1980ዎቹ አጋማሽ በአካባቢው አጋጥሞ ለነበረው የአንበጣ ወረርሽኝና ድርቅ መፍትሄ ለመስጠት በሚል በተባበሩት መንግስታት አነሳሽነት ነበር። ዋና መቀመጫውን ጅቡቲ ያደረገው ይህንን ድርጅት ኢትዮጵያ፣ ጅቡቲ፣ ኬንያ፣ ሶማሊያ፣ ሱዳንና ኡጋንዳ የመሰረቱት ሲሆን ኤርትራና ደቡብ ሱዳን በኋላ ላይ ተቀላቅሏል። ከዚህ ቀደም ኤርትራ ራሷን ከድርጅቱ ካገለለች በኋላ ዳግም ወደ አባልነቱ የተመለሰችው ከ16 ዓመታት በኋላ ነበር። የኤርትራ መንግስት የዛሬውን ውሳኔ ተከትሎ የድርጅቱ አባላት ተመልሶ 7 ሆኗል። የኤርትራ መንግስት ከአባልነት መውጣቱን ባሳወቀበት መግለጫው ላይ ኢጋድ በአውሮፓውያኑ 1993 መልሶ ሲዋቀር ኤርትራ ወሳኝ ሚና መጫወቷን አስታውሷል። ከዚያ በኋላ ከሌሎች አባል ሀገራት ጋር በመተባበር ለለውጡና ለውጤታማነቷ መስራቷን ያስታወሰው መግለጫው ይህም ለቀጠናው ሰላምና መረጋጋት ዋና አንቀሳቃሽ ሆኖ እንዲያገለግል በማድረግ ለክልላዊ ኢኮኖሚያዊ ውህደት መሰረት ጥሏል ብሏል። የኤርትራ መንግስት በድርጅቱ ላይ የተሰማውን ቅሬታ ሲገልጽ እንዳለመታደል ሆኖ ከጊዜ በኋላ በተለይም ከአውሮፓውያኑ 2005 ጀምሮ ኢጋድ የቀጠናውን ህዝቦች ምኞት ማሳካት ብቻ ሳይሆን በአባል ሀገራት በተለይም ኤርትራን ለመቃወም መሳሪያ በመሆን ጎጂ ሚና ተጫውቷል ብሏል። ኤርትራ ከኢትዮጵያ ጋር ደም አፋሳሽ ጦርነት ካደረገች በኋላ በሶማሊያ ውስጥ የሚንቀሳቀሱ ቡድኖችን በህገወጥ መንገድ ታስታጥቃለች በሚል ክስ ማዕቀብ የተጣለባት ጊዜ ኢጋድን ስትወቅስ ነበር። እነዚህ ያልተገቡ ድርጊቶች ኤርትራን እንደ አውሮፓውያኑ አቆጣጠር በሚያዝያ 2007 አባልነቷን እንድታቋርጥ ምክንያት በሆኑ በመግለጫው ላይ ተጠቅሷል። ለ20 ዓመታት ያህል ከኢትዮጵያ ጋር የቆየችበት ፍጥጫ ጠቅላይ ሚኒስትር አብይ በኢትዮጵያ ወደ ስልጣን መምጣታቸውን ተከትሎ ወደ ኢጋድ ተመልሰ የነበረ ሲሆን ተጥሎባት የነበረው ማዕቀብ ተነስቶላትም ነበር። ኤርትራ እንደ አውሮፓውያን አቆጣጠር በሰኔ 2023 ወደ ኢጋድ አባልነቷ ዳግም መመለሷን ያስታወሰው መግለጫው ድርጅቱ ኤርትራ ታድሶ እንዲያደርግ ያቀረበችውን ጥሪ ተከትሎ ያለፉትን ተግባራቷን እንደሚያስተካክል ተስፋ አድርጋ እንደነበርም ጠቅሷል። በሚያሳዝን ሁኔታ ኢጋድ ህጋዊ ግዴታዎችን እየተወ የራሱን አስፈላጊነትና ህጋዊ ግዴታዎች ዝቅ እያደረገ ነው። በዚህም የተነሳ ኤርትራ በውጤቱ ህጋዊ ግዴታዋን በተወና ለአባላቱ ምንም ተጨባጭ ስትራቴጂክ ጥቅም ከማይሰጥ በቀጠናው መረጋጋት ላይ ድጋፍ ማድረግ ካልቻለ ድርጅቱ ራሷን ለማስወጣት ወስናለች ብሏል። ይህ ቀጠናዊ ድርጅት የአካባቢውን ሀገራት ትብብር ላይ የተመሰረተ ፖለቲካዊ መረጋጋትና የምጣኔ ሀብት እድገት እንዲገኝ የሚሰራ ነው። ድርጅቱ የአሁኑን ስሙን የያዘው በአውሮፓውያኑ 1996 ሲሆን የተመሰረተውም በአውሮፓውያኑ 1986 በቀጠናው እየተፈጠረ ለነበረው ድርቅና ረሃብ ምላሽ ለመስጠት ነበር። በአካባቢው በተደጋጋሚ ይከሰት የነበረው የከፋ ድርቅ ሌሎች የተፈጥሮ አደጋዎችን ከፍተኛ ረሃብ ያስከተሉ ሲሆን ችግሩን መጠንና ስፋት ቀጠናዊ ትብብሮች እንዲኖሩ በማስፈለጉ ነው ኢጋድ በሰሜን ኢትዮጵያ ተከስቶ የነበረውን ደም አፋሳሽ ግጭት በፕሪቶሪያው ስምምነት እንዲቆም በማድረግ ረገድ ቁልፍ ሚና ተጫውቷል። ህወሓትን እናፈርሳለን፣ የአፈና መዋቅሩንም እንበጣጥሳለን ሲሉ ጀነራሏ ተናገሩ። ታዋቂው የእንግሊዝ ሚዲያ ህወሓትን ለመገልበጥ ስለሚንቀሳቀሰው የሐራ መሬት ኃይል ከባድ መረጃን ይዞ ወጥቷል። አንድ የቡድኑ ከፍተኛ ጀነራል ህወሓትን እንበጣጥሰዋለን ሲሉ ዝተዋል። የብልጽግናና ህወሓት ጦርነት አይቀሬ ይመስላል። ከቲዲኤፍ የተገነጠለው ኃይል ህወሓትን ለመገልበጥ መዘጋጀቱንም ይፋ አድርጓል። የእንግሊዙ ሚዲያ ስለ ሐራ መሬት እንቅስቃሴ ሰፊ ዘገባን ይዞ ወጥቷል። በቅርቡ መቀሌን እንቆጣጠራለን ሲልም አስጠንቅቋል። ህዝባዊ ወያኔ ሓርነት ትግራይ ህወሓት ከስልጣን
ለማውረድ የሚንቀሳቀሱት የትግራይ የሰላም ኃይሎች ቲፒኤፍን የተመለከተ ዘጋቢ ፊልም በትናንትናው ዕለት በዩናይትድ ኪንግደም ወይም እንግሊዝ ውስጥ በቴሌቪዥን ተሰራጭቷል። ወደ ኢትዮጵያ ተጉዞ በአፋርና በትግራይ ወሰን አካባቢዎች የሚንቀሳቀሱትን የትግራይ የሰላም ኃይሎች በማነጋገር በቪዲዮ የተደገፈ ዘገባ ያቀረበው ጀማል ኦስማን ታጣቂዎቹ ህወሓትን ለማስወገድ በዝግጅት ላይ መሆናቸውን አመላክቷል። የትግራይ የሰላም ኃይሎች የተጨቆኑ ሁሉ ኑ ተቀላቀሉን በሚል የሚያቀርቡትን በዘፈን የታጀበ ጥሪም በማህበራዊ ሚዲያው አጋርቷል። በዩናይትድ ኪንግደም የሚገኙ ኢትዮጵያንና ሌሎችም ከትናንት ምሽቱ 1 ሰዓት የትግራይ የሰላም ኃይሎችን እንቅስቃሴ የተመለከተ ዘጋቢ ፊልም በቻናል 4 ቴሌቪዥን ጣቢያ ተላልፏል። ከትግራይ ሰላም ኃይሎች ወይም ሀራ መሬት ታጣቂዎች አመራር አንዱ የሆኑት ሜጀር ጀነራል ዘውዱ ኪሮስ በእንግሊዝ በሚተላለፈው ቻናል 4 ሚዲያ ከባድ ንግግር አድርጓል። ጀነራሏ ህወሓት ለቀጣይ ጦርነት እየተዘጋጀ ነው ሲሉ በመክሰስ ይህ ግን እኛ እንቀበለውም ብሏል። በትግራይ ህዝብ በመሪዎቹ የተፈጠረውን ክፍፍል እንዲሁም የትግራይ ጦርነት አውድማ ልትሆን ነው በሚል የተፈጠረውን ስጋት በተመለከተም ከጋዜጠኛ ጀማል ኦስማን ጥያቄ ቀረበላቸው። ጀነራሏ ስጋቱ ትክክለኛ እንደሆነ ገልጿል። ካለው ተጨባጭ ሁኔታ አንጻር ጦርነቱን የማስቀረት የሚቻልበት ሁኔታ የለም ሲሉ ጦርነቱ አይቀሪ ነው ብለዋል። የኤርትራ መንግስት የኢሳያስ የሳውዲን ጉብኝት አስመልክቶ የተጠቀሰውን የውሸት ምስል በርካቶችን እያነጋገረ ነው። ኢሳያስ ከኤርትራ ኤርፖርት ወደ ሳውዲ አረቢያ ያደረጉት ተብሎ የቀረበው ምስል የተቀናበረ መሆኑን ቢቢሲ ይፋ አድርጓል። ኢትዮጵያ የባህር በር ጥያቄ ማንሳቷን ተከትሎ ፕሬዝደንት ኢሳያስ አፈወርቂ ወደ ሳውዲ መመለሳቸው እያነጋገረ ነው። የኤርትራው ፕሬዝደንት በጉብኝታቸው ወቅት ሳውዲ አረቢያ እንደ ናይል ተፋሰስና ቀይ ባህር ባሉ ቀጠናዊ ጉዳዮች ላይ ያላትን ተሳትፎ እንድታሳድግ እንዲሁም ለቀጠናው ሰላም ከፍተኛ አስተዋጽኦን ታደርግ ዘንድ ጠይቀዋል። ሳውዲ አረቢያ በእነዚህ በወሳኝ ቀጠናዊ ጉዳዮች ላይ ምክክር ለማድረግ ወደ ኤርትራ ልዑክ እንደምትልክ መግለጿ ተዘግቧል። የማስታወቂያ ሚኒስትሩ በኤክስ ገጻቸው ያጋሩት መረጃ እንደሚያመለክተው ኢሳያስ በአልያማማ ቤተ መንግስት ከሳውዲው አልጋ ወራሽ መሐመድ ቢን ሰልማን ጋር ሰፊ ንግግር አድርገዋል። የሁለቱ መሪዎች ንግግር በሁለትዮሽ ግንኙነት እንዲሁም ለሁለቱ ሀገራት ወሳኝ ጥቅም ባላቸው ሌሎች ጉዳዮች ላይ ያተኮረ እንደነበርም አመላክቷል። ሞቅ ያለ እንደነበር የተገለጸው የሁለቱ መሪዎች ውይይት አገራቱ ያላቸውን ታሪካዊና ወንድማማቻዊ ግንኙነት የተነሳበት እንደነበርም ጠቅሷል። ሁለቱ ሀገራት ኢኮኖሚያዊ ትብብሮች ላይ ያላቸውን የሁለትዮሽ ግንኙነት ለማስፋት ያላቸው ተስፋና እድል ላይ ያተኮረ እንደነበርም ተገልጿል። ፕሬዝደንት ኢሳያስና ልዑል አልጋ ወራሽ መሐመድ ቀጠናዊ ጉዳዮችን በተመለከተ ያደረጉት ውይይት ወቅታዊ ሁኔታዎችን በተመለከተ ምልከታ መለወጥ ላይ ያጠነጠነ እንደነበር የማነ በኤክስ ልጥፋቸው አስረድቷል። ቀጠናዊ ጉዳዮች ተብለው የተጠቀሱት የአባይ ተፋሰስ፣ የአፍሪካ ቀንድ፣ ቀይ ባህርና የአረቢያን ባህረ ሰላጤ ናቸው። ፕሬዝደንት ኢሳያስ ከጥቅምት 21 አንስቶ እስከ ዳር 30 ድረስ ባለው የሁለት ወራት ጊዜ ውስጥ ወደ 3 ሀገራት ተጉዟል። ፕሬዝደንቱ የቀይ ባህር ዋነኛ ተጎራባች ሀገራት ወደ ሆኑት ግብጽ፣ ሱዳንና ሳውዲ አረቢያ ተጉዘው ረዘም ላሉ ቀናት ቆይቷል። ከኢትዮጵያ ጋር እየተካሰሱ ያሉ ፕሬዝደንቱ በዙሪያቸው ካሉ ሀገራት ጋር ያላቸውን ግንኙነትም አጠናክረዋል። ከጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣት በኋላ የተደጋጋሚ ጉብኝቶች መዳረሻ ከነበረች ኢትዮጵያ ጋር ሆድና ጀርባ የሆኑት ኢሳያስ በተለይም ከቀይ ባህር ጋር በተያያዘ ውጥረት መንገሱን ተከትሎ ፊታቸውን ወደ ሌሎች ሀገራት አዙረዋል። የአሜሪካ መንግስት ከ3 ዓመት በፊት ኢትዮጵያን በጊዜ የህግ ጥበቃ በሀገሪቱ ውስጥ እንዲኖሩ የፈቀደበትን አሰራር እንዲያበቃ አደረገ። የአሜሪካው መንግስት ይህን ጊዜ የህግ ጥበቃ መብት የሚሰጠውን በአጎራባች ግጭት፣ የተፈጥሮ አደጋ ወይም ሌሎች የደህንነት አስጊ የሆነ የተለየ ክስተት ካለባቸው ሀገራት ለመጡ ስደተኞች ነው። በዚህ የጥገኝነት መብት ውስጥ ተቀባይነት የሚያገኙ ስደተኞች በዩናይትድ ስቴትስ ውስጥ እንዲሰሩና ከአገር እንዳይባረሩ የሚያደርግ ጊዜያዊ ከለላን ያገኛሉ። ይህ በትግራይ የተካሄደው ጦርነትን ተከትሎ በፕሬዝደንት ጆ ባይደን አስተዳደር ለኢትዮጵያን ጥገኝነት ጠያቂዎች ሲሰጥ የነበረው ጊዜ የህግ ጥበቃ አሁን በስደተኞች ላይ ጠንከር ያለ አቋም በሚያራምዱት በፕሬዝደንት ትራምፕ አስተዳደር እንዲያበቃ ተደርጓል። ውሳኔው ይፋ የተደረገው የአሜሪካ የአገር ውስጥ ደህንነት መስሪያ ቤት ኃላፊ ክሪስቲ ኖም የመንግስት ውሳኔዎች በሚወጡበት ፌዴራል መንግስት መድረክ ላይ ባወጡት ማስታወቂያ ነው። የአገሪቱን ሁኔታ በመመርመርና ከሚመለከታቸው
የአሜሪካ መንግስት አካላት ጋር በመመካከር ኃላፊዋ ኢትዮጵያን ለጊዜያዊ ህግ ጥበቃ የሚያስፈልጉ ሁኔታዎችን የምታሟላ ናት የሚል ውሳኔ አሳልፈዋል። የአሜሪካ መንግስት ይህንን ህጋዊ ጥበቃ በመጀመሪያ ለ18 ወራት ተግባራዊ እንዲሆን ለኢትዮጵያ መስጠት የጀመረው ጥቅምት 11 2015 ዓ.ም ነበር። የወቅቱ የሀገር ውስጥ ደህንነት መስሪያ ቤት ኃላፊ ኤሌንድሮ ሜዮርካስ ባወጡት መግለጫ ነበር በወቅቱ በኢትዮጵያ ውስጥ የነበረው የትጥቅ ግጭት የተለየና ጊዜያዊ ሁኔታ ከግምት በማስገባት በአሜሪካ ውስጥ ህጋዊ መኖሪያ ፍቃድ የሌላቸው ኢትዮጵያውያን ጊዜያዊ ህጋዊ ከለላ እንዲያገኙ ተፈቅዶ ላለፉት 3 ዓመታት ተግባራዊ ሲሆን ቆይቷል። በ840 ሺህ ብር ቅድመ ክፍያ ከቤተ መንግስት አቅራቢያ ፒያሳ ላይ በፍሬንድሺፕ እና በአራዳ ፓርክ በተከበበው የሜሪት ፕሮፐርቲስ ቅንጡ የሆነ የመኖሪያ መንደር ላይ 65% ለሚከፍሉ 35% ቅናሽ የተደረገባቸውን ቤቶች ማግኘት ይችላሉ። ባለ 2 መኝታ በ5.4 ሚሊዮን ሙሉ ክፍያ፣ ባለ 3 መኝታ በ7.8 ሚሊዮን ሙሉ ክፍያ እንዲሁም የግንባታውን ሂደት እያዩ የሚከፍሉበትን አማራጭ ከ10% ቅድመ ክፍያ ጀምሮ አቅርበንልዎታል። ባለ 2 መኝታ በ840 ሺህ ብር፣ ባለ 3 መኝታ በ1.2 ሚሊዮን ቅድመ ክፍያ እኛ ጋር ማግኘት ይችላሉ። ምን ይሄ ብቻ 40% የተረጋገጠ የባንክ ብድርም ማመቻችተናል። ይህንን ዘመናዊ መንደር የግሉ ለማድረግ ታች ባሉት ስልኮች ይደውሉልን። ተመልካቾች ለሰዓቱ የነበሩን ዜናዎች እኚህ ነበሩ። በያላችሁበት ሰናይ ጊዜ ይሆነላችሁ።